ማን በጣም ነው የደበረኝ። ማን በጣም ነው ወያላ ያበሽለቀኝ ነው ወረላል። ስማ ሁሉንም ጨዋታ እኮ አታሸንፍም። ኖርማል ነው። እንዴት የሊቨርፑል አሸናነፍ ይሸነፋልን? ላስት ሚኒት ይገባብላል። እኛ ያርለ ይኸውልህ ባጃሺልና ቶሲን አደረቢዮን ይዘን የገባን በቤንች ተከላካዮቻችን ገባህ አይደል? አስቶን ቪላ ምርጥ ቡድን እኮ ነው። ስንቶቻችሁ ናችሁ አስቶን ቪላ የምትችሉት? ገባህ አይደል? ዋንጫ የሚበላ አይመስልም እንደዚህ ሲጮት ዱቄት። ባክ ቱ ስኩዌር ዋን ፈታ እኮ ነው። በቃ አሁን ውርዛም ጃንዋሪ ላይ ነበረውን ጃንዋሪ መጨረሻ ላይ እናነሳዋለን ዋንጫውን። ኖርማል እኮ ነው። አልደበረኝም። ምንም ነው ያልደበረኝ። በጣም ነው የደበረኝ። ደግሞ ማንቹኒያ 19 ቡድን ይደግፋል ሰው 19 ቡድን ዝም በል እስቲ 19 ቡድን ይደግፋል ሰው። ኖርማል ነው። ሁሉንም ጨዋታ አታሸንፍ። ሁሉንም ጨዋታ ማሸነፍ እኮ አይቻልም። ገባህ አይደል? በቃ ዛሬ ለጥቅማችን ስንል ፈላው ላይ እንቋጠርበታለን። ምንም ማድረግ አይቻልም። ባክቱ መቋጠር 10 ጨዋታዎች ምናምን ነገር የነበሩ ጊዜ የምትቋጠርበት አቆጣጠር አለ። እንደዚህ አይነት አቆጣጠር ነው ዛሬ የሚቆጥረው። ቆልፈማ ጀለስካ ወያላ ስለሆነ ማለት ለማን ሲቲ ደግሞ ሲደግፍ ታየዋል። ሁለተኛ ቡድን ማን ሲቲ ነው ይላል። ቅድም ሁለተኛ ቡድን አስቶን ቪላ ነበር። ኖርምዬ ነው። ቋጥሩ ይከፈትላችኋል። አንኳኩ ይከፈትላችሁ። ቀደም ቪዲዮ ሲሰራ በቃ አቻውን አይደል? ግባ ሳምንቱ ደመቀ ግባ። አስቶን ቪላ ይችላል፣ እግዚአብሔርን ይችላል። ተጋደሉ። እንዴት ነው የሚችሉት? በስመ አብ አስቶን ቪላ ይገባል። ሲጀመር ነው ሁለተኛ ክለብ አስቶን ቪላ ነው። ከዚህ በኋላ ግባ እንችላለን። ጎስት ቪዲዮዎች ሴቭ ያደረኳቸው ቪዲዮዎች አሉ። በእነሱ መለሳለሁ። ግባ እኔ በየአመቱ 3 አመት ተከታታይ እንዴት ጭንቅላታቸውን አይሰማቸውም እንዴ? መግደል በቃ ሲገቡ ሜዳው ጭፍጭፍ ማን ተሸነፍን ጭራሽ። አረ በስመ አብ። እኔ ምን ላድርግ? ሰከንድ አፍ እኮ አሪፍ ተጫውተናል። ዲፌንሳችን እንዴት ነው የሚያስፈራው? እንዴት ነው የሚጋለጠው? እንደዚህ ክፍት። ኧረ በስመ አብ። ዲፌንስ እንደዚህ ይከፈታል እንዴ? እንደዚህ ይከፈታል ወይ? እኔ ሌላ ነገር ማይ ነው የመሰለኝ እኮ። ኧረ በስመ አብ። ቪላዬ ክበሩልኝ። ድሮም ሻምፒዮንስ የበላ ቡድን እኮ ያስታውቃል። መጠጥ ያለ ነው። ሻምፒዮንስ የበላ ቡድን መጠጥ ያለ ነው። እጅን ወያኔ ትንገረፉልኝ። የኔ አባት ክበሩልኝ። ሁለቱን በዛብኝ። ግን ይጋጫም ነው አለ ገና ዘንድሮ ሌላ ይኸው የዋንጫ መደርደሪያ አማሮትን ቻምፒዮንስ ፕሪሚየር አማሮትን ይውሰዱና ይብሉ። አረ ክበሩልኝ። የጃፓኗ ሯጭ ኢዝ ባክ ይላል። ምን ብዬሽ ነበረ? ቪላ እንደሚሆንብሽ ነግሬሽ ነበር። ቪላ በመጨረሻው ደቂቃ አንጀቴ ቅቤ ጠጣ። ቪላ አንተ ንጉስ ነህ፣ አንተ ኃያል ነህ። መጨረሻ ላይ አረድሽ በ90+። ቡንዲያ ምን አይነት ተጫዋች ነህ? አንቺ ሚዜ ሩጫሽ እስከዚህ እስከ አስቶን ቪላ ድረስ ነው። የአንቺ ሩጫ እስከ አስቶን ቪላ ድረስ ነው። ቪላ ይችላል። ቢላን ይሆንብሽ። አንጀቴ ቅቤ ነጠጣው። አረ ቪላ እንደው በምታምነው ይዣለሁ። ተወኝ። አረ ተወኝ። ዋት በለው ዋት ታስበላ። እንዴ ችግር ምንድነው? ቆይ አረ በኪዳነ ምሕረት ችግር ምንድነው? እኔ ፕሪሚየር ሊግ በመጣ ቁጥር አዲስ አበባ በመጣ ቁጥር አንተ መበቀል ለያዝ ወይስ ዋንጫ መብላት ለያዝ? እኔ ችግር ምንድነው? ከኔ ጋር አለ እንዴ? እኔ ካንተ ጋር ልመላለስ ወይስ አመት ቁጥር ይልበስ? አረ ተወኝ፣ ስለ መድኃኒዓለም ተወኝ። አረ ተወኝ። እንደው አንዴ መሰለ የተከላካይ ስኳድ ዲፕ ያለው ቤንች ላይ ስኬሊ ማይታው። አረ በስመ አብ። ከጉዳቱ አልሆነን ከውጤቱ አልሆነን። አረ ቪላ ተወኝ በቃ። አቸውንና እናገባለን ብዬ ሳስብ ጭራሽ እኛ ላይ ግባ
እግዚአብሔር ወይ ተቃጠልኩኝ እኮ ወገን። ኧረ እግዚአብሔር ኧረ አይ እመቤት ገባብን እኮ እናገባለን ብዬ ነበር የጠበኩት። እግዚአብሔርን እግዚአብሔር እስኮላ አስቶን ቪላ ይችላል። ኧረ አስቶን ቪላ ልቀቀም በእግዚአብሔር። ኧረ አስቶን ቪላ በእግዚአብሔር። ኧረ በእግዚአብሔር እንዴ! እሺ ምንድነው? እኔ ለአርሰናል ደጋፊዎች እኔ የምጠይቃችሁ ምንድነው ችግራችን? እሺ ዛሬ አሁን ከአመት ኧረ በስመ አብ አስቶን ቪላ ምን የሸጣሪ ቡድን ነው ግን? እግዚአብሔርን ተቃጠልን እኮ አረርን። ኧረ ወገን አይዞሽ በቃ ቤት አታክሽ ነው በቃ አይዞሽ አታክሽ። ኧረ በእግዚአብሔር ኧረ ግባና አውጣው። የተኛ ወያላ ከገባበት አውጣው ይደና ከገባበት ገባና አውጣው። ቪላ ይህን ወያላ አዋርድ የምታሳየኝ እኔ ማን ነኝ? በየትኛው ጥልቄ ነው? ሲጀመር በቅድሚያቴ የቪላ ደጋፊ ባልሆን ይደብረኛል እኮ ነው በላይ ነው አባት። የአርቴታን የራቆን ቪዲዮ ይዛል ከአመት የምታስጨንቀው ግን ትንሹ ወያላ። ኧረ ትንሹ ሲጀመር ድሮም ቪላ እናውቀዋለን። ለትንሽ ቲም ፊት አይሰጥም ቪላ። ቪላን ለማሸነፍ መመረጥ አለብህ። የንጉሱ ዘር መሆን አለብህ። ተመስገን። ይሄማ አይደለም ይሄ ገና ነው። ይፖሰታል ዛሬ ይፖሰታል። ዝም ብሎ ይላከዋል እኮ ነው ማለት ሼር ኮፒ ሊንክ አድርጋለስለት። ቢስሚላህ ይሄን ጨዋታ ቢስሚላህ ካልተባለ ለማንም ጨዋታ አይባልም። የሚገርም ጨዋታ ነበር። ቪዲዮውን ኮፒ ሊንክ ሪፖስት ላይ በማድረግ ጀምሩት። አስቶን ቪላ የሊጉን መሪ አርሰናል በሜዳው አስተናግዶ 2-1 ማሸነፍ ችሏል። ሁሉ ነገር የነበረው እኔ ግን ኢምሬ ሁሌ አርሰናል ጋር ሲገናኝ በቃ የሆነ ሂሳብ የሚያወራርደው ሂሳብ ያለ ነው የሚመስለው። እሱም በረኛ ማርቲኔዝ የሚገርም እኮ በቃ ዛሬ አሁን ድፍረቱ ይገርማል። እነ ሳንቾ ምናምን ይቀይራል። አቻ አርሰናል ጋር ሆነ ድፍረቱ አርሰናል ጋር እየተጫወተ አጥቂ ነው ሲቀይር የነበረው። በቃ ፕላኑን አዘጋጅቶ ነው የመጣው። ዛሬ በጣም ደፋር ቡድን ነበር የነበረው አርሰናል። እንደውም ይሄ ሁላ ጉዳት አለበት ተከላካዩ በጣም ጉዳት እንዳለበት የሚያስጠኔን። በዚህ ልክ አርሰናል ተከላካይ ክፍት ሆኖ አይቻላል። በዚህ ልክ ምክንያቶች አሉት ለመሸነፉ። በእርግጥ ግን አስቶን ቪላ ደግሞ ጥንካሬው የሚገርም ነበር። ከአርሰናል ጋር ሲገናኝ የሆነ ይለየት ይላሉና 30 ነጥብ ይዘው እንግዲህ ሁለተኛ ደረጃ ላይ መቀመጥ ይችላል። ያው ሲቲ ቀሪ ጨዋታ ስላለው አርሰናል በዛው ነጥብ መቀጠል ይችላል። ያው አሁንም የሊጉ መሪ ነው። ግን በተለይ ለገለልተኛ ደጋፊ በጣም ደስ የሚል ጨዋታ ነበር። እስቲ ስለ ጨዋታው የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ይቻላል። ሰላም አስከባሪው ቪላ ዘንድሮም ከሰላም ጎን ቆሟል። ለሀገራችን ሰላም ሲል አርሰናልን አዋርዶታል። ባለቀ ሰዓት በቃ አርሰናል ተረጋጉ። እኔ ካሁን በኋላ ብሸነፍ ራሱ የእናንተ መሸነፍ በቂ ነው። ግን እንደማልሸነፍ አውቄው ነው እንደዚህ ምዝተው። ግን እግዚአብሔርን ይችላሉ ቪላ በቃ ወንድ የሆነ ቲም፣ ወንድ ቲም። ወያላው ፈርስታ ቪዲዮ መስራት ደበረሽ። የኔ ቋጠሮ ስለምችል ነው። ቪላ አንዴ ለቪላ ከምባክ ልታረግ ይሄ ነው ከምባክ። ቁልቁል ትወርዳለህ ገና ቁልቁል ዋንጫ ማለት ነው። አቅለሽልሾ ይወጣልሃል። አችልም ነግሬሃለሁ እኮ አንተ ዋንጫ ጋር ስትደርስ ማለት ነው ያቅለሸልሻል። አትበላውም። ችላ በላም ፕሪንስ የችላል ቋጠሮ ፕሪንስ ለቪላ አንድ ጊዜ ከሊቨርፑል ቀጥሎ ማለት ነው ብቸኛው አርሰናልን ያሸነፈው ቪላ ነው። ስለዚህ ጭብጨባ ይገባዋል። ብቸኛው ሊቨርፑል እና ቪላ ናቸው አርሰናልን ጥንቡን ማስጣል የሚችሉት ማለት ነው። እንችላለን ነው የምልህ፣ እንችላለን። ቪላ ወንድም ጥላ እግር ኳስ አበደች ወንድሜ። እንደዚህ አይነት ጨዋታ እያየ እንዴት ነው እግር ኳስ መመልከት የማትጀምረው? በ15ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ቪላ ፓርክ ላይ አስቶን ቪላ መድፈኞቹ አርሰናሎችን አስተናግደው ድራማዊ በሆነ ጨዋታ 2-1 ማሸነፍ ችሏል። በጣም ያበደ ጌም ነበረ። ቪላ አርሰናልን በምን ያህል ደረጃ መፈተን እንደቻለ ተመልክተን ነበር። እርግጥ የበርካቶቻችን ግምት ነበረ በጣም ለአርሰናል ከባድ ፈተና እንደሚሆን። ነገር ግን ጨዋታውን ከሙሉ 3 ነጥብ ጋር ነው ማጠናቀቅ የቻሉት። እንግዲህ ቪላዎች በካሽ አማካኝነት 36ኛው ደቂቃ ላይ ጎል ማስቆጠር ችሏል። 1-0 መምራቸው ላይ የመጀመሪያው አጋማሽ ተጠናቆ ነበረ። ከመጀመሪያው አጋማሽ በኋላም እንግዲህ በሁለተኛው አጋማሽ መድፈኞቹ አርሰናሎች ቀይሮ ባስገቡት ትሮሳርድ አማካኝነት ጎል አስቆጥሮ ወደ ጨዋታው የሚመለሱ ይመስል ነበረ። ታዲያ ጨዋታውም እንግዲህ በዛ ውጤት ተገባዶ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ ጭማሪ ደቂቃ ላይ ተጠናቆ 95ኛው ደቂቃ ላይ ቡኔዳ በጣም እብደት በሚመስል መልኩ ለአስቶን ቪላ ጎል አስቆጥሮ 2-1 ቪላ አርሰናል መርታት እንዲችል ማድረግ ችሏል። ለመድፈኞቹ አርሰናሎች በጣም ልብ ሰባሪ ውጤት ይመስለኛል። ጎል የተቆጠረችበት መንገድም ሂንካፔን በደንብ የሚያስወቅስ ይመስለኛል፣ በግሌ ማለት የመጣበት መንገድ። ከዛ በተጨማሪም ደግሞ በጨዋታ ላይ በአርሰናል በኩል ያን ያህል
ትልቅ ኢንፍሉዌንስ የነበረው ተጫዋች ነበረ ብዬ አላስብም። ዴቪድ ራያ አንዳንድ ጥሩ ሴቮች ነበሩት። ከዲክላን ራይስ ውጪ ግን አይኔ ውስጥ የገባ ተጫዋች ነበረ ብሎ በዚህ ጨዋታ ላይ ለመናገር በጣም አስቸጋሪ ነው። ለማንኛውም በናና ቤት ጓደኞቻችሁን በመጋበዝ ብቻ መስራት ትችላላችሁ። ናና ቤት ይለያል። በፕሪሚየር ሊጉ መድፈኞቹ አርሰናሎች ከዚህ ጨዋታ ነጥብ መጣል በኋላ እዛው 33 ነጥብን ይዘው አንደኛ ደረጃ ላይ ተቀምጧል። ቪላ አስደናቂ አቋሙን እያሳየ እንግዲህ በሁለተኛ ደረጃነት 30 ነጥቦችን በመያዝ ተቀምጧል። ማንቸስተር ሲቲ ሰንደርላንድን ማሸነፍ የሚችል ከሆነ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሎ ሁለተኛ ደረጃ ላይ መምጣት ይችላል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። ምን ብዬ ነበረ መተህ ተከራከርክኝ። እኔ አርሰናልን ንቄ ሳይሆን ኦና ኢምሬን በደንብ እረዳዋለሁ። ኦና ኢምሬን በደንብ አውቀዋለሁ። አይ ኖ ሂም እንዴት እንደሚጫወት ሰራላችሁ። በተአምር አርሰናል ዛሬ አያሸንፍ። በየቀመረም ሰርቼ ነበር። ደብል ቻንስ ለቪላ ፉል ታይም ባይዞይ ፈርስት ሃፍ ለቪላ ደብል ቻንስ ሰጥቼ የሆነች ቀመር በሌላ በኩል ሄዳለች። ፉል ታይም ደግሞ ይውጣ። ምን ብዬ ነበር የተከራከርከኝ? ምን እንደምትል አላውቅም። ኦና ኢምሬን በደም ነው የማውቀው። አቤት ክራሽ! ምን አይነት ጎል ያስቆጠረው! ምን አይነት ጎል! ሞርጋን ደግሞ ድሪብል ወኛይ! አረ ሙሉ ቲሙ ይችላል ድሪብል ነው የሚያደርገው። ኮንፊደንሳቸው ምናምን ይሄ ጨዋታ ብቻ ይለቅ። ምን ብዬ ነበረ? ቢስሚላህ 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 ተቃጠልኩ። ምንድነው ይሄ ቡድን ከኛ የሚፈልገው? ምንድነው ይሄ ቡድን ከኛ የሚፈልገው? ምንድነው የሚፈልገው? ምንድነው ከኛ የሚፈልገው? ምንድነን ግን ምንድነው አርቴታ ምንድነው የሰራኸው? አርቴታ ተቃጠልኩ እኔ። ኧረ ቢስሚላህ ዘንድሮም እንደዚህ ልንሆን ነው። ዘንድሮም እንዲሁ ልንሆን ነው። የዋንጫው ቡድን ልክ 2023-24 ቀድሜ ቪዲዮ እንደሰራሁበት ማለት ነው 2023-24 ነጥብ እንዳስጣለ አስቶን ቪላ በስርዓት በልጦ ልክ እንደ ትልቅ ቡድን ተከብሮ ተጭኖ የሚገርም 3 ነጥብ አሳካ ሁለተኛ ላይ ተቀምጧል። ስለ አስቶን ቪላ አይደለም ወሩ ስነግርህ ነበር። አንተ የሚያሸንፍ ያለው ላይ መስልማ እኔ ዊን ብየዋለሁ። ትኬት ቴሌግራም ላይ ገብታችሁ ማየት ትችላላችሁ። አስቶን ቪላ የሚችል ቡድን ነው። ለአንተ የሚያንስ ቡድን አይደለም። ኤምሬ አርቴታን ይበልጠዋል። ማባረር አልነበረብህም። ዋንጫ ይሰጥ ነበር እስካሁን ማለት ነው። አሁን ማንቸስተር ሲቲ የሚያሸንፍ ከሆነ በ3 ከዛ ውጭም ራሱ እንዴት እንደተጠጋይ ራሱ አስቶን ቪላ አንተ ዋንጫ ቡድን አይደለም። እመን። በስመ አብ ቪላ በጣም ትችላለህ። በጣም ትችላለህ። አረ ውለታው በዛብን የዚህ ቡድን ጋይስ። ሁለተኛ ክለቤ ቪላ በጣም ነው የምትችሉት። ነጥብ ቪላ ነጥብ ጣለ ብዬ ቪዲዮ ሊሰራ በጣም አሳዝኖኝ ማለት ነው። አይቀረቅሩትም አለቀ ሰዓት። ለማንኛውም ሲቲ ሊድስ የሚያሸንፍ ከሆነ ነጥባቸው እኩል ይሆናል። እኩል ነጥብ ማለት ነው። እኔ ለቪላ ግን በቃ እኔ ምን ብለን ውለታው እንደምንመልስ አላውቅም። እንደግፈው በቃ ዝም ብለን ቪላ እንደ ሁለተኛ ክለባችን እንደግፈው። ሌላ የምናደርግለታለን መቼም። ኧረ በስመ ባለቀ ሰዓት ያላል ይሄ ነቢ ያለ ምን ጉር ነው ሀቢቢ አቻለቀ ብዬ ያችን ኳስ ማዱኬ ሲስት ሆነ የምሬ አውዙ ቢላሂ ምን ሸይጣን። ምን አይነት የተረገምክ ሰውዬ ነህ አንተ አቀላሆ። ጉድ ኢቭኒንግ። እንዴት አይነት ሰይጣን የሆነ ቲም ነው ይዞብን የቀረበው ዛሬ ደግሞ። ያ ረቢ ኧረ በአላህ አባት አስቶን ቪላ ማለት ይሄ ነው እኮ። አለቀ እኮ። አባት አስቶን ቪላ በየአመቱ ዋንጫ ስታለም ስታስብ ፊት ለፊት ዱቅ ብሎ ይጠብቃል። አስቶን ቪላ ፈንደድ ያለሽ አንቺ ደግሞ ፈንደድ ለጠፍ አርጎ ሰጥቷል። አቻ ብትወጣ ይሄ ልክ እንደ 3 ነጥብ ነበር። የእውነት አቻ ይዞ አርሰናል ቢወጣ ልክ እንደ 3 ነጥብ ነበር መቆጠር ያለበት። አስቶን ቪላ በጣም ከባድ ነው። በተለይ ለአርሰናል አገኘ ማለት አርሰናል አፈንዳሽ ነው እንዴ። ሁሌ ለዋንጫ ስታስብ ፈንደድ ያለሽ አስቶን ቪላ ጋር
ዛሬ ሲቲ ከሰንደርላንድ ጋር አለው። ሰንደርላንድ ጥሩ ቲም ነው። ቢያንስ አንድ ነጥብ ይጥላል ተስፋ ታደርጋለህ እንጂ ሲቲ እየተከተለ ነው። ሊቨርፑልም ተስፋ አለው መሰለኝ። ይሄ ነገር ይገማ ዲፌንስ ሳሊባና ጋብሪኤል አለቀ። ማንም የተካቸው ማንም ሄንካፔዮንክ ማንም ማስከ አንድ የተካቸው ጋብሪኤልና ሳሊባ የማይተኩ ናቸው። ግባለት። ይሄ ቡዳ የሆነ ቡድን ነጥብ እንደሚያስጥል መጀመሪያም ታውቆኛል። አምናም ካቻምናም አስቶን ቪላ ሁሌ እንዳስለቀሰች ነው ወያለው። አቤት ምን አይነት ቀን ነው በፈጣሪ ስም ጀማአው። እኔ ገጠር መግባቴን ተውት። እኔ እንትታችሁ ጎስትን ነው ገጠር የምናስገባው። ግባለት ወንድነን እግዚአብሔርን። እንደ ዛሬ አርሰናል ሽንፈት አስደስቶኛ አያውቅም። ከሲቲ ጋር ያላችሁ ነጥብ ልዩነት ዛሬ ሲቲ ያሸንፋል፣ 2 ይሆናል። ቪላም መጥቶብሃል፣ ከ3 ሆኗል ከቪላ ጋር ትወርዳለህ ገና። ከደቂቃዎች በኋላ በርንሞዝን እኛ ስንለጥፈው ከኛ ጋር ያለሽ የነጥብ ልዩነት ስንት ይሆናል? 6 እንጨርሳለን ማለት ነው። ጀማ ወያለው ጠብቀኝ፣ መጣውልህ። መልካም ምሽት። እኔ በጣም ደስ ነው ያለኝ። በያሊት ቪላ እድሜ ልክሽ እንዳይቀጠቀጥሽ አንቺ ዋንጫ ማትበይው ቪላ ከዚህ ፕሪሚየር ሊግ ሲወርድ ብቻ ነው። እሱም ደግሞ ቪላ ስለማይወርድ አትበይም። እኔ ዋትኪንስ ዛሬ ምን ነካው ብዬ ነበር። ፈርስት ሃፍ ያባከነው ኳስ ግን ባለቀ ሰዓት እንዴት ደስ ይላል መሰለሽ! እንዴት ደስ ይላል በዛ ሰዓት ቅርቅር የታባሽ ቋጠሬ በከንቱ አልከሰርም። ገባልሽ። እንዲሁ አስቶን ቪላ ክበሩልኝ። እንዲሁ የእናንተ ውለታ በዛብን። እንዲሁ ክበሩልኝ። ውለታችሁን እንመልሳለን። በፈለጋችሁት የሆነ ተጫዋች ውሰዱ እስኪ፣ ለክብራችሁ ለውለታችሁ ውሰዱ። የሆነ ተጫዋች ኮናቴ ልስጣችሁ፣ ውሰዱ። ይችላል አስቶን ቪላ። አርሰናል ወያለው የአስቶን ቪላ ሚስት ነው። አርሰናል የአስቶን ቪላ ሚስት ነው። በየአመቱ እያመጣ ነጥብ የሚያስጥለው ጀግና የሆነ ቲም ነው አስቶን ቪላ። ይችላል አስቶን ቪላ ይችላል። እንዲሁም ይሄ ዋንጫ ለአስቶን ቪላ ነው የሚገባው ትላለህ አባቴ። እኛ የቋጠር ነው እኛ ነን የምንፈተው። ጠባትልም ነው የምልህ፣ ጠባትልም ነገርኩ እኮ። እንቅልፌን ትቼ ቁጭ ብዬ ቋጥራለሁ ብዬ ነበርኩ። ገባልሽ። አሁን ምድረ ወያላ 3 ነጥብ ጥለሻል። ወያሊት በቃ አየህ፣ እንደዚህ ተረጋጋ። እስቲ ወንድ የሆነ የአርሰናል ደጋፊ ማለት ነው የማይገባው ቡድን ያሸነፈው ብሎ ቪዲዮ ይስራ። የማይገባው ቡድን አሸነፈ ብለህ ቪዲዮ ስራ። የአርሰናል ደጋፊ ወይ ሌላ ምንድነው እንደ ደከማችሁ? 5 ሰዓት ተጫውተው ነው እንደ መጡት ለዚህ ጨዋታ። የደከመ ቡድን አዞሩባቸው። የሆነ ከ50 ደቂቃ እስከሆነ ምናምን ደቂቃ ከ70 ምናምን ደቂቃ እስከ አዞሩባችሁ። እንዴ የሊጉ መሪ አይደላችሁ እንዴ? ምን እሺ ነው? አስቶን ቪላ የልጅነት ቲሜ ነው። አያቴ ትለኛለች አስቶን ቪላ ጥሩ ቡድን ነው ትለኛለች።